ለአርሰናል ደጋፊዎች እጅግ አሳሳቢውና እንግዲህ አስፈሪው ጊዜ የመጣ ይመስላል። ነገር ግን ደግሞ ብዙዎቻችሁ ብትፈሩም ትንሽ ሊያረጋጋችሁ የሚችልና አስደሳች ሊሆን የሚችለውን መረጃም በዚሁ ነው ምነግራችሁ። በእርግጥ ትላንትና ምሽት ለአርሰናል ደጋፊዎች ጥሩ ቀን አልነበረም። በተለይ ጦረኛው በጣም ተወዳጁና ወሳኝ ተጫዋች የሆነው ጋብርኤል ማጋሌሽ ጉዳት ማስተናገዱ በርካታ የአርሰናል ደጋፊዎችን አሳስቧል። የማጋሌሽ ጉዳይ የእውነት የሚያሳስብ ነው ወይ? ምን ያህል ጊዜ ከሜዳ ይርቃል? እንደዚሁም ጉዳቱ ምንድን ነው የሚለውንና አሰልጣኝ ሚኬል አርቴታስ ማጋሌሽ የሚርቅ ከሆነ ምን አይነት ስትራቴጂ ይጠቀማሉ የሚለውን ዛሬ ወደ እናንተ እንግዲህ በአማረ መልኩ የማደርሳችሁ ይሆናል። ከጋብርኤል ማጋሌሽ ጉዳት ባለፈም ስለ ሪካርዶ ካላፊዮሪ ጉዳትም አዲስ መረጃ ተሰምቷል። እንግዲህ እነዚህ ሁለት ተከላካዮች ተጎድተው ከሜዳ ለረጅም ጊዜ የሚርቁ ከሆነ ለአርሰናል በጣም ከባድ ነው የሚሆነው። ስለዚህ በሁለቱ ተጫዋቾች ጉዳይ የተሰማው አዲስ መረጃ ምንድን ነው የሚለውን እንደዚሁም ሌሎች ጉዳዮችን ወደ እናንተ አደርሳለሁ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾቼ፣ አብርሃም ፍቅሬ ነኝ። እንግዲህ የዛሬ የዕለቱን ወሳኝና ሰበር መረጃ ወደ እናንተ ለማድረስ ነው የመጣሁት። ላይክ በማድረግ ለበርካቶች እንዲደርስ እንድታደርጉ እንደተለመደው በአክብሮት ጠይቃችኋለሁ። እንግዲህ ወደ መረጃው ልውሰዳችሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሶም። እንግዲህ ትላንትና በነገራችን ላይ የብራዚል ብሔራዊ ቡድን ጨዋታውን ያደረገው በአርሰናል ሜዳ ነው። በአርሰናል ኤምሬትስ ሜዳ ነው የወዳጅነት ጨዋታው የተደረገው። ታዲያ በዚህ የወዳጅነት ጨዋታ የብራዚል ብቻ ሳይሆን በተለይም በአርሰናል ቤት እኔ በግሌ ብትጠይቁኝ እጅግ በጣም የምወደው የማደንቀው ተጫዋች ነው። ለኔ አርሰናል ቤት ሁልጊዜ ልትመለከተው የምትፈልገው ተጫዋች ማን ነው ብትሉኝ እንግዲህ አንደኛ የምጠቅስላችሁ ይህንን ወሳኝ የሆነውን ተጫዋች ጋብርኤል ማጋሌሽን ነው። እኔ በግሌ እጅግ በጣም የምወደው ተጫዋች ነው። ምክንያቱ ምን መሰላችሁ? እኔ በጣም ጦረኛ የሆነ ደጋፊዎችን የሚያነሳሳ፣ የቡድን አጋሮቹን የሚያነሳሳ፣ ጨዋታ ቀያሪ የሆኑ ግቦችን የሚያስቆጥር የሚጋደል አይነት ተጫዋች ሜዳ ላይ እጅግ በጣም ነው የምወደው ማጋሌሽን። ለዚህ ነው እኔ በግሌ የኔ ተወዳጅና ተመራጭ ተጫዋች ነው የምለው። ብዙ ጊዜ እንደምታውቁት ማጋሌሽ አርሰናል በሚመራበት ወቅት ወይም ደግሞ በሚጠቃበት ወቅት የጮኸ ደጋፊዎች ዝም እንዳይሉ፣ እንደዚሁም አጠገቡ ያሉት ተጫዋቾች እንደነ ሳሊባ እንደነ ቲምበር ካላፊዮሪ ያሉ ተጫዋቾች እንዲነሱና እንዲጋደሉ ጥሪ የሚያስተላልፍ፣ እንደዚሁም ደግሞ በደርቢ ጨዋታዎች ላይ በተለይም ተቀናቃኝ ቡድኖች ጋር በሚጫወት ጊዜ አርሰናል የቡድኑ እንግዲህ አንበሳው ተጫዋች ሆኖ ግብ ያስቆጥራል፣ ይታገላል። በተለይም በግንባሩ የሚያስቆጥሯቸው ኳሶች ምን ያህል አርሰናልን እንደሚጠቅሙ አይተናል። ዘንድሮ እንኳን ብንመለከት ለአብነት አርሰናል በጣም በሚቸገርበት የኒውካስትል ሜዳ ሴንት ጄምስ ፓርክ ስቴዲየም ሲያሸንፍ እንኳን የማሸነፊያዋን ግብ ያስቆጠረው እንግዲህ ይህ ጋብርኤል ማጋሌሽ እንደነበረ በግንባሩ እናስታውሳለን። ታዲያ ትላንትና እጅግ በጣም የሚያናደው ነገር ምን መሰላችሁ? ከጨዋታው በፊት ብራዚል ከሴኔጋል ጋር ጨዋታውን ከማድረጓ በፊት ማጋሌሽ የተወሰነ የጉዳት ስሜት እንደነበረው ይታወቅ ነበረ። ከብራዚልም ጋር ሳይሆን ለብቻው ነበር ልምምድ ሲሰራ የነበረው ሲል ስካይ ስፖርት አስነብቧል። ታዲያ ማጋሌሽ ጉዳት እንዳለበት እየታወቀ ለምን ወደ ሜዳ ሊገባ ተፈለገ የሚለው እንግዲህ ብዙዎችን በተለይም የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ላይ እንዲናደዱና ጥያቄ እንዲያነሱ አድርጓል። ከጨዋታው በፊት ብቻውን ልምምድ ከሰራ የጉዳት ዜናዎች እንደነበሩ ከታወቀ ጨዋታው ላይ የወዳጅነት ጨዋታ ላይ ሊያውም በሴኔጋል ጨዋታ ላይ ጉዳት ያለበትን ተጫዋች ማሰለፍ ለምን አስፈለገ ሲሉ ብዙዎች ካርሎ አንቸሎቲን እየወቀሱ ይገኛሉ። 60ኛው ደቂቃ ላይ ነው ጉዳት ገጥሞት እንግዲህ ተቀይሮ ለመውጣት የተገደደው። ጉዳቱ እንግዲህ የብሽሽት ወይም ደግሞ ይሄ የጡንቻ ጉዳት ነው። ይሄ ግሮይን የሚሉት ፈረንጆች የሱ አይነት ጉዳት ነው የገጠመው ጋብርኤል ማጋሌሽ። ይህ የብሽሽት ጉዳት እንግዲህ ስታዩት ያው ማጋሌሽ ሲወጣ በጣም ተናዶ ፊቱን በቲሸርቱ ሸፍኖ እየተበሳጨ ነው የወጣው። ለዛ ነው ብዙ የአርሰናል ደጋፊዎች ጉዳቱ እጅግ የከፋ ነው ብለው ሲፈሩ የነበረው። ነገር ግን ይህ የብሽሽት ጉዳት ያን ያህል በጣም አስከፊ የሚባል ጉዳት አይመስለኝም። 3 ደረጃዎች አሉት። ይሄ የብሽሽት ወይም የግሮይን ጉዳት ግሬድ 1 የምንለው ወይም ደረጃ 1 የምንለው ከ5 እስከ 7 ቀናት ብቻ ከሜዳ የሚያርቅ
ጉዳት ነው የመጀመሪያው ደረጃ። ስለዚህ ማጋሌሽ የመጀመሪያው ደረጃ ከሆነ የሚገጥመው ከ5 እስከ 7 ቀናት ወይም ለአንድ ሳምንት ብቻ ከሜዳ የሚርቅ ይሆናል። ሌላኛው ደረጃ 2 የሚባለው ወይም ደግሞ ከመጀመሪያው ትንሽ ከፋ ያለው ጉዳት ነው። ይህ ጉዳት ደግሞ ከሆነና ሁለተኛ ደረጃ ከሆነ የገጠመው ጉዳት ከ2 እስከ 4 ሳምንታት ከሜዳ ለመራቅ ይገደዳል። ከ2 እስከ 4 ወይም ከ2 እስከ 3 ሳምንታት ማለት ነው። ነገር ግን የመጨረሻውና ከባዱ የሚባለው የግሮይን ጉዳት ከሆነ ደግሞ ኦፕሬሽን ለመሰራት ወይም የቀዶ ጥገና ለማድረግ ይገደዳል። እሱ ከሆነ በደንብ ከሜዳ የሚያርቀው ይሆናል። ነገር ግን የማጋሌሽን ጉዳት ስትመለከቱ ደረጃ 1 ወይም ደረጃ 2 ነው የሚመስለው። ስለዚህ ጋብርኤል ማጋሌሽ ቢበዛ ቢያንስ ለ1 ለ2 ሳምንታት በጣም ከበዛ ደግሞ ለ1 ወራት በሜዳ ላንመለከተው እንደምንችል ነው የተለያዩ ታማኝ የሚባሉና በዚህ ጉዳት ላይ ብዙ መረጃዎችን የሚያውቁ የመረጃ ምንጮች እያጋሩ የሚገኙ። እኔ ግን ያው ካርሎ አንቸሎቲን ወቅሳቸዋለሁ። ምክንያቱም እንደተባለው ጉዳት እንደነበረበት ከታወቀ እሱን ማስገባት ለምን እንደፈለጉ ሊገባኝ አልቻለም። ከጨዋታውም በኋላ ጋብርኤል ማጋሌሽ ባጋጠመው ጉዳት በጣም እንደተበሳጩ ተናግረዋል። የጡንቻ ጉዳትና በብሽሽቱ አካባቢ የተከሰተ ጉዳት መሆኑን የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቸሎቲ ተናግረዋል። ተጫዋቹ እንግዲህ ዛሬ ሕክምና እንደሚደረግለት አሰልጣኙ አያይዘው የተናገሩ ሲሆን በማጋሌሽ ጉዳት በጣም አዝነናል፣ በጣም አበሳጭቶናል፣ ከህክምናው በኋላ ሁሉንም ነገር እናውቃለን ሲሉም ተናግረዋል። እንግዲህ እንዳልኳችሁ አነስተኛ የሚባለው ከሆነ እስከ 5 ቀናት፣ ከባድ ከሆነ ደግሞ ከ2 እስከ 5 ሳምንታት ከሜዳ የሚያርቅ መሆኑን እንግዲህ ባለሙያዎች ይናገራሉ ማለት ነው። ለአርሰናል ከባዱ ነገር ምን መሰላችሁ? አሁን መድፈኞቹ ከኢንተርናሽናል ብሬክ በኋላ ከባባድ ጨዋታዎች ነው የሚኖራቸው። በተለይም ከቶትንሃም፣ ከቼልሲ፣ ከአስቶን ቪላ፣ ከብሬንፎርድ የሚያደርጓቸው ጨዋታዎች ለፕሪሚየር ሊግ ዋንጫ በጣም ወሳኝ የሚባሉ ናቸው። መድፈኞቹ ከነዚህ ጨዋታዎች ብዙ ነጥብ መሰብሰብ የሚችሉ ከሆነ ዋንጫውን የማሳካት እድላቸውን ከ50% በላይ ከፍ ማድረግ ይችላሉ። ከቼልሲ፣ ከቶትንሃም፣ ከብሬንፎርድ፣ ከአስቶን ቪላ አርሰናል ብዙ ነጥብ መሰብሰብ ከቻለ እኔ በግሌ አርሰናል የዘንድሮን ፕሪሚየር ሊግ ዋንጫ ያሳካዋል ወደሚለው ድምዳሜ ለመድረስ የምገደድበት ጊዜ ነው የሚሆነው። ነገር ግን መድፈኞቹ ከነዚህ ጨዋታዎች ነጥቦችን በደንብ መሰብሰብ ካልቻሉ የዋንጫ ጉዞ ላይ ጥያቄ ማንሳት የምንጀምርበት ጊዜ ነው። ስለዚህ ማጋሌሽ ለነዚህ ጨዋታዎች በጣም አስፈላጊ ነበረ። ምክንያቱም ኢንቴንሲቲያቸው ወይም ደግሞ ይሄ ስሜታቸው፣ ፍጥነታቸው የደርቢ ጨዋታዎች ከፍ ያሉ እንደሆነ ይታወቃል። ስለዚህ በእንደዚህ አይነት ጨዋታዎች ላይ ደግሞ እንደ ጋብርኤል ማጋሌሽ ያለ ዋሪየር የሆነ ጦረኛ የሆነ ተጫዋች ያስፈልጋል። ነገር ግን በአሳዛኝ ሁኔታ የተጫዋች በእነዚህ ጨዋታዎች ላይ ላንመለከተው እንችላለን። ስለዚህ አሰልጣኝ ሚኬል አርቴታ ምን ያደርጋሉ የሚለው ነው እንግዲህ አሁን የሚጠበቀው። አርቴታ 2 ነገሮችን ነው ሊያደርጉ የሚችለው። አንደኛ አርሰናል ቤት ጥሩ ጊዜን እያሳለፈ የሚገኘውና እስካሁን በሳሊባ በኩል ሲጫወት የነበረው ክርስቲያን ሞስኬራን ሊጠቀሙ ይችላሉ። ክርስቲያን ሞስኬራ እንግዲህ አንዳንድ ከሚሰራቸው ስህተቶች ውጪ በጣም ምርጥ ተከላካይ ነው። ፕሪሚየር ሊጉንም በደንብ በፍጥነት የለመደ ተጫዋች ነው። ማጋሌሽ እንግዲህ አርሰናል ቤት የሚያስፈልግበት ዋነኛ ምክንያት ይሄ የጉልበት በተለይም የምትጋፉበት የምትጋደሉበት አይነት ጨዋታ ከሆነ ማጋሌሽ በዛ በአካል ጥንካሬው የሚታማ ስላልሆነ አስፈላጊ ይሆናል። ስለዚህ ሞስኬራ ደግሞ በዛ አንጻር ትንሽ አነስ እና ደከም ያለ ተጫዋች ስለሆነ ለኔ አሰልጣኝ ሚኬል አርቴታ ፔሮ ሂንካፔን ምርጫቸው ያደርጋሉ ብዬ ነው የምገምተው። ሂንካፔ እንግዲህ እስካሁን የተወሰኑ ጨዋታዎች ላይ እንደተመለከት ነው በጣም ምርጥ ተጫዋች እንደሆነ ተመልክተነዋል። ሂንካፔ ሌላ እንግዲህ በጀርመን ቡንደስሊጋ ሊቨርኩሰን ቤት እያለ ብዙዎች የጋብርኤል ማጋሌሽ አይነት ባህሪ ያለው ሜዳ ላይ የሚጋደል የሚፋለምና ቡድንን የሚመራ አይነት ተጫዋች ነው። እንደምታውቁት በብሔራዊ ቡድኑ በኮሎምቢያም እንግዲህ አምበል እንደሆነ ይታወቃል። ታዲያ አሰልጣኝ ሚኬል አርቴታ ከሞስኬራ ይልቅ ለኔ ከጠየቃችሁ የምገምተው ፔሮ ሂንካፔን ተመራጭ ያደርጉታል ብዬ ነው የምገምተው። እሱን እንግዲህ የምንመለከተው ነው። ሌላኛው የካላፊዮሪ ጉዳት ነው።
ካላፊዮሪስ ምን አይነት ጉዳት ነው የገጠመው የሚለው የብዙዎቻችሁ ጥያቄ ነው የሚሆነው። ምክንያቱም ሂንካፔን እንደ ማነው ማጋሌሽን በጭማሪ ካላፊዮሪን ካጡ አርሰናሎች በጣም ከባድ ችግር ውስጥ እንደሚገቡ ግልጽ ነው። ነገር ግን ካላፊዮሪ የጣሊያንን ብሔራዊ ቡድን ለቆ ወደ አርሰናል ተመልሷል። ጨዋታ ያደርጋል ተብሎ ነበረ። ነገር ግን መጫወት እንደማይችል ስለተረጋገጠም ሪካርዶ ካላፊዮሪ እንግዲህ በጉዳት ምክንያት የጣሊያን ብሔራዊ ቡድንን ለቆ ትላንትና ምሽት ወደ አርሰናል ስብስብ መመለሱ ተረጋግጧል። ሪካርዶ ካላፊዮሪ አሁን ላይ ወደ ክለቡ አርሰናል መመለሱና በክለቡ እንግዲህ ተጨማሪ የሕክምና ምርመራዎች ዛሬ እንደሚደረጉለት ተነግሯል። አርሰናል ስለ ተጫዋቹ ሁኔታ እንደተነገራቸው ሲገለጽ ጉዳቱ እንግዲህ ከባድ ይሆናል ብለው እንደማይጠብቁ ነው የተዘገበው። ካላፊዮሪ ለጨዋታ ዝግጁ ለመሆን ጥረት አድርጓል። ነገር ግን አሁን ላይ መጫወት አይችልም ሲሉ ነው እንግዲህ የጣሊያን ብሔራዊ ቡድን አሰልጣኝ እንግዲህ ጂናሮ ጋቱሶ የተናገሩት ማለት ነው። ስለዚህ ሪካርዶ ካላፊዮሪ በአርሰናል ሕክምና ምርመራውን የሚያደርግ ይሆናል። ስለዚህ የሪካርዶ ካላፊዮሪ ጉዳት እንኳን ያን ያህል አሳሳቢ እንዳልሆነ ነው ብዙዎች እየተናገሩ የሚገኘው። ስለዚህ በአርሰናል ቤት ሕክምናውን አድርጎ ለመመለስ ሙከራውን እንደሚያደርግ ይጠበቃል። ጋብሪኤል ማጋሌሽ እንግዲህ ከጨዋታው በኋላ ጉዳቱ ለክፉ የሚሰጥ አይመስልም። ሜዳውን እንግዲህ በእግሩ እየተራመደ ነው የለቀቀው። በክራንች ለመጠቀም አልተገደደም። ስለዚህ ጉዳቱ ያን ያህል ከባድ ላይሆን ይችላል ማለት ነው። በነገራችን ላይ ትላንትና ደግሞ ስፔን ስታሸንፍ የአርሰናሉ ምርጥ ተጫዋች ማርቲን ዙሜንዲ ግብ ማስቆጠር ችሏል። ትላንትና ምሽት 8 ነጥብ ሬቲንግ ነበር የተሰጠው። ውድ አድማጭ ተመልካቾች ዙሜንዲ እንግዲህ በብሔራዊ ቡድንም በአርሰናል ቤትም በጣም ምርጥ ዓመት እያሳለፈ ነው። ትላንትና ምሽትም እንግዲህ አስደናቂ ግብን ለሀገሩ ስፔን ማስቆጠር ችሏል። ትላንትና የስፔን ብሔራዊ ቡድን እንግዲህ 4-0 በሆነ ውጤት ነው የተጋጣሚ ቡድኑን እንግዲህ ድል ማድረግ የቻለው ጆርጂያን። ታዲያ እሱ ደግሞ ማነው ማርቲን ዙሜንዲ ማለት ነው። ግቧን እያስቆጠረው በ22ኛው ደቂቃ ላይ ነው። ዙሜንዲ እንግዲህ ታዲያ ባለፉት ለስፔን ብሔራዊ ቡድን ባደረጋቸው ወደ 24 የሚጠጉ ጨዋታዎች 3 ግቦችን አስቆጥሮ 1 አሲስት አድርጎ 4 የግብ አስተዋጽኦችን ማድረግ ችሏል ማለት ነው። እንግዲህ ብዙዎቻችሁ ስጠይቁኝ የነበረው የማጋሌሽን ጉዳይ ነው በስፋት የዳሰስኩላችሁ። እንግዲህ አዲስ መረጃ የሚወጣ ከሆነ ደግሞ በድጋሚ ወደ እናንተ የማደርስ ነው በፍጥነት የሚሆነው። እኔ በግሌ ጉዳቱ በጣም ቀላል እንዲሆን ነው የምመኘው። ምክንያቱም ጋብሪኤል ማጋሌሽ እንዳልኳችሁ በደንብ ልመለከተው የምፈልገው አርሰናል ቤት ሁልጊዜ ብመለከተው የማይሰለቸኝ ለእኔ በጣም ምርጡ ተጫዋች ነው። ለአርቴታ ለአርሰናል ያደረገው ነገር በጣም ትልቅ ነው። ዋንጫ የሚገባው በአርሰናል ቤት ትልልቅ ስኬቶችን ማሳካት የሚገባውና የምመኝለት ተጫዋች ነው። ስለዚህ የማጋሌሽ ጉዳት ቀላል ሆኖ በፍጥነት ሊመለስ ይችላል የሚል እምነት አለኝ። በተለይም መድፈኞቹ እንግዲህ አሁን ወሳኙ ምዕራፍ ላይ ደርሰዋል። ምክንያቱም እስከ ጥር እስከ ፈረንጆቹ አዲስ ዓመት ወይም እስከ ታህሳስ ግማሽ ማለት ነው አርሰናል በቻለው መጠን የነጥብ ልዩነቱን በማስፋት ፕሪሚየር ሊጉን እየመራ ነው ወደ ረፍት መሄድ ያለበት። ምክንያቱም የቦክሲንግ ዴዎች ይመጣሉ የዛኔ። አሁን ደግሞ ከፊቱ ከባባድ ጨዋታዎች አሉት። ስለዚህ በዚህ ጊዜ ማጋሌሽ ያስፈልግ ነገር ነበር። ያም ባይሆን ግን አርሰናል ስኳዱ ሰፊ ነው። ስለዚህ አርቴታ ይህንን በሚገባ መፍትሄ ሰጥተው አርሰናል በቂ ነጥቦችን ሰብስቦ ከሲቲ በደንብ እንዲርቅ ያደርጉታል የሚል እምነት እንግዲህ በብዙ ደጋፊዎች ዘንድ አለም። አርቴታ ምን አይነት ውሳኔ ይወስናሉ? ፔሮ ሂንካፔ፣ ማስኩዌራ ማንን ይጠቀማሉ የሚለው እንግዲህ አጓጊ ነው። በተለይም በቶተናሙ በቼልሲና በአስቶን ቪላ ጨዋታ ነጥብ ይዘው ለመውጣት ገና ካሁኑ በቤታቸው ቁጭ ብለው በርካታ የቤት ስራዎችን እየሰሩ እንደሚሆን ምንም አይነት ጥርጥር የለኝም። እንግዲህ የተጫዋቾችን ጉዳት ተመልክተው ምን አይነት የጨዋታ ፍልስፍናን ይዤ ልግባ የሚለውን ካሁኑ እያሰቡበት እንደሚገኙ መናገር ይቻላል። ስለዚህ መድፈኞቹ ምን ያህል ነጥብ ከነዚህ ጨዋታዎች ይሰበስባሉ የሚለውን እንግዲህ ለማየት ብዙዎቻችን ጓግተናል ብዬ አስባለሁ። ሀሳባችሁን እስኪ ኮሜንት ላይ አስቀምጡልኝ። አርሰናል ከቶተናም ከቼልሲ ከአስቶን ቪላና ከብሬንፎርድ ከነዚህ ከ4 ጨዋታዎች ከፕሪሚየር ሊጉ ማለት ነው ምን ያህል ነጥቦችን ይሰበስባል ብላችሁ ታስባላችሁ? ግምታችሁን ኮሜንት ላይ አስቀምጡልኝ። ሀገር ውስጥ ከባህር ማዶ ናችሁ ከጎን የሆናችሁ እንግዲህ በየዕለቱ መረጃዎችን የምታደምጡ የምታበረታቱኝን ከልብ እያመሰገንኩኝ እንግዲህ አሁንም ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዛችኋለሁ። በሌላ መረጃ በሌላ ወሳኝ ጥንቅር እስከምንገናኝ ታዲያ በያላችሁበት ሰላም ተመኘሁላችሁ።